በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ሰዎች እንደምን አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እግዚአብሔር በቸርነቱና በምሕረቱ ጠብቆ ለዚህ ዕለትና ሰዓት ስላደረሰን ስለ ሁሉም ነገር ስሙ ይክበር ይመስገን። እንዴት ናችሁ? ሁሉ መልካም? እሺ አይ ቲንክ ቅድም ዲያቆን ያሬድ ከፍተው ነበር መሰለኝ፣ እኔ የወጡ ነበር የመሰለኝና ዝም ብዬ ነው እንደገባሁት። አልተናበብንም፣ ነገር ግን አሪፍ ነው፣ ችግር የለውም፣ የተፈጠረ ነገር የለም። ኮሜንቱን በደንብ አላየሁትም ነበር ከታች የተጻፈውን የሆነ ሰዓት ላይ፣ ለዛ ነው። እና እንኳን ደህና መጣችሁ። አይ ቲንክ ከዛ ነው የመጣችሁ ብዙዎቻችሁ። ጥሩ መርሃ ግብር እንደነበራችሁ ተስፋ አደርጋለሁ። እዚህም አብረን አንዳንድ ነገሮችን እያነሳን እንቆያለን። እግዚአብሔር አምላካችን በቸርነቱ ያስተምረናል፣ ይመክረናል። አባቶች ከስር ካላችሁ እስቲ በጸሎት እንጀምርና ከዛ ቪዚቢሊቲ እያለኝ ነው። ታብና ኮፕሊንኩን ከፍ አድርጉት። እሺ ሰሞኑን ደግሞ ያመጣው ጸባይ ምን እንደሆነ አላውቅምና ሬስትሪክሽን ይሰጣል እና ሳይቆራረጥብን እንድንማማር አንዳንድ ሀሳቦችንም እንድናነሳ ወቅታዊ ጉዳይ ይኖራል። እሱንም በተወሰነ መልኩ አንስተን እንድናልፍ በደንብ ሸር አድርጉት። እንደዚሁም ደግሞ ታብና ኮፕሊንኩን ከፍ አድርጉት ሳናቋርጥ እየተማማር እናንተ አስቀጥሉት። እሺ ታቡን ወደ 100 ከፍ አድርጉት። ኮፕሊንኩ ስንት እንደደረሰ አይታየኝም። እንደዛ እናደርጋለን። ቀሲስ እንኳን ደህና መጡ። ቀሲስ ነግሩ አባታችን ይፍትኛው አልኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክልህ። እንደምን ዋላችሁ? ሰላም ዋላችሁ? እንደናችሁ? ማምር ክርስቶስ እግዚአብሔር ይመስገን። ከላይም ከታችም ያላችሁ እስከ ሞት ድረስ ባፈቀረና በወደደን በልዑል በእግዚአብሔር ስም እንደምን ዋላችሁ? እንደምንስ መጣችሁ ማለት ነው። እግዚአብሔር አምላክ ካለመኖር ወደ መኖር ያመጣን አምላክ ስሙ የተመሰገነ ይሁን። አሜን አሜን። አባታችን አሜን። በጸሎት ይክፈቱልን አባታችን። ገና እየገባን ነው እንዴ? አዎ። እሺ 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 እሺ። አሜን። እሺ ለህሊናችን እንሰብስብ፣ ያለንበት ቦታ እንወቅ። አምላካችን በሰላም ያሳደረ በሰላም ያውለን። ለምንማማረው ትምህርት እግዚአብሔር አዝነ ልቦናችንን እንዲከፍትልን፣ ሰላም አንድነታችን እንዲያጸናልን፣ በሰላም ያውለ በሰላም አስመሽቶ በሰላም እንዲያሳድረን፣ ቀኑን ባርኮና ቀድሶ እንዲሰጠን የቅዱሳን አምላክ ኢየሱስ ክርስቶስ ሰላማችን አንድነታችን እንዲያጸናልን፣ ከክፉ ነገር ሁሉ እንዲጠብቀን። አቡነ ዘበሰማያት በሰላም ቅዱስ ገብርኤል ለመላኩ ክርስቲያኑ ሰላም ለከድንግል ወነከረ ምለስ የኪመግዚያስ ሰላም ለከብሩት አንተ ማንስት ኦር ፍሬ ክርስቶስ የተፈሰሰውን የተጸጋዚያን ጸልዮ ሳል ምረታው ፍሮዲክ ኢየሱስ ክርስቶስ ከማይሰራና ጣዊን ሆ ጊዜ ኢየሱስ ክርስቶስ ሰራያት የዋጣት ሁሉ ዝካ የማይሰራያትን እግዚአብሔር ፍታ፣ እግዚአብሔር ይባርክልን፣ እግዚአብሔር ይስጥልን። መልካም ቆይታ ይሆንልን። እኔ ተመልሼ ቻርጅ አድርጌ ስልኬን እገባለሁ። ተመልሼ እስከዚያ ድረስ ሁላችንም በጽሞና እንማማር። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። አባታችን ቃሉን ያሰማልን፣ በጸሎት ስላስከፈቱልን፣ ሁሌም ደግሞ እየተገኙ ስለሚመክሩን ስለሚያስተምሩን አባትነቱ ስላልተለየን እጅግ በጣም እናመሰግናለን። አባታችን ወንድሞቻችን ሁላችሁም እንኳን ደህና መጣችሁ። ከስር የምትከታተሉን በሙሉ ገስት ላይ ያላችሁ እንኳን ሰላም መጣችሁ ለማለት ፈልጋለሁ። እንግዲህ አንድ አንገብጋቢ ወቅታዊ ጉዳይ አለ። እሱን አልረሳነውም፣ ግን ደግሞ ዝም ብለን 24 ሰዓት ዝም ብለን እሱ ላይ እናለቅሳለን ማለት አይደለም። የቤተክርስቲያን ጠላቶች ብዙ ናቸው፣ በብዙ መንገድ ይመጣሉና በብዙ መንገድ ይመጣሉ። አንደኛው አመጣጥ መጻፍቶቿን እየቆነጸሉ የምታምነውን አታምንም፣ የምታስተምረውን አታስተምርም በሚል ውሸት እና ግብዝነት የማታስተምረውን ደግሞ ታስተምራለች በሚል ክደት ቤተክርስቲያንን እዚህ ማህበራዊ ሚዲያ ላይ ሲከሷት ውለው የሚያድሩ 24 ሰዓት በሚባል ደረጃ ረብጣ ገንዘብ እያስለመኑ ውለው የሚያድሩ ሰዎች አሉ። የራሱ አሮባት የሰው ታማስላለች እንደተባለው የራሳቸው አሮባቸው ተበጣሰው ተበጣጥቀው ከ47,000 በላይ ደርሰው ግን
አንድ መስለው ደግሞ ወይም አንድ ለመሆን በሚመስል መንገድ ግን ሳይሆኑ አንድ ነን በማለት ቤተክርስቲያንን በመክሰስና በማሳደድ የሚታወቁ ፕሮቴስታንቶች አሉ። ምንም ግልጽ ነገር ነው ይሄና ይሄ የሚረሳ ነገር አይደለም። አንድ ኮሜንት ቅድም ስላየው ነው እና ምንም አይነት ውይይትም እንዳታደርጉ ምንም አይነት ትምህርትም እንዳይኖር አይነት ነገር ማለት ነው። ይሄ በጣም ትክክል አይደለም። እንደው ከይቅርታ ጋር እንደ አይነቶቹ ኮሜንቶች እንደገና ቤተክርስቲያን ይጎዳቸዋል ማለት የኮሜንቱ መጻፍ አይደለም። እንዲህ አይነት ሐሳቤ ካለን በጣም ትክክል አይደለም። አንድ ችግር ተፈጥሯልና እኔ ችግሩን ያቀለልኩት አይደለም በዚህ አጋጣሚ ከዛ ሁሉም ነገር መቆም አለበት አይባልም። ሁላችንም ወደ አንድ ነገር ብቻ ዝም ብለን 24 ሰዓት በሚባል ደረጃ እንትን ብንል በተለይ መጮሁ ብቻውን መፍትሄ ያመጣል ወይ? አያመጣም። ምንም ይሄ የታወቀ ነገር ነው። ስንት ያለቀስን ስንት የጮህን እና ጮህን እንዳልጮህን ተቆጠርን እንዳለው ነው የሚሆነውና አይጮህ አይደለም የቅድሚያ ከጮሁት መካከልና መጮህም አለበት ከሚያዩት መካከል አንዱ ነኝና መርሳት የለብንም። ብዙ ጊዜ በተለይ በዚህ በአርሲ ዞን ያሉ ኦርቶዶክሳውያን ረስተናቸዋል። ከአባት እስከ ምዕመን ድረስ ብዙ ዓመታትን እየተጨፈጨፉ ነው። ቀደም ባለው ጊዜም በለውጡ ሰበብ እንግዲህ ብዙ አካባቢዎች ከሶማሌ እስከ ባሌ እስከ ሞያሌ ድረስ በሚባል ደረጃ በጣም ብዙ አባቶችን አተንበታል። አካል ጉዳተኛ ሆነዋል። ብዙ ምዕመናት ሀብት ንብረታቸውን አጥተዋል። እነርሱንም እንደዚሁ ያለ እድሜያቸው በሰማዕትነት አተናቸዋልና ብዙ ውድመት ብዙ እልቂት ነው የተከሰተው። ቤተክርስቲያን ሀገርን ለማሻገር በሚል ብዙ ዋጋ ከፍላለች። ግን አሁንም ተመልሶ እዛው እሷ ላይ ብዙ መከራዎች እየበዙ ነው እና ይሄንን መርሳት የለብንም። ይሄንን ሁሌም መንቃት አለብን። ፕላስ ደግሞ ከይቅርታ ጋር ከወሬና ከጩኸት በዘለለ መሬት ላይ የወረደ ስራ መሰራት አለበት። እኔ በዚህ የማይስማማ የቤተክርስቲያን ልጅ ምንም የቤተክርስቲያን ልጅ ነው ብዬ ለመቀበል ይከብደኛል። ቻሌንጆች ጀመሩ ማህበራዊ ሚዲያ ላይ ምናምን የስ በጣም አሪፍ ነገር ነው። መስማማበት ነገር ነው። ሁላችንም መስማማት ያለብን ነገር ነው። ግን በእያንዳንዱ ቅጽበት ደግሞ ለዛውም ቻሌንጁ ምንም ገና ሳይጀመር እንደው ዝም ብሎ እሱን ብቻ ነው እንትን ማለት ያለብን አይነት ነገር ከሆነ እንዳልኳችሁ የቤተክርስቲያን ጠላቶች እንደዚህ በአካለ ስጋ አግኝተውን የሚገድሉን ብቻ አይደሉም፣ በነፍስም ደግሞ ምዕመናንን የሚገድሉ ብዙ አሉ እና አደገኛ ነገር ነው። ችላ የምንለው ነገር አይደለም። አንዳንድ ሰው ክርክር እንደው ናፍቆን ወይም የምንናገረው የቤተክርስቲያን ትምህርት አተን የሚመስለው ሞኛል እንደዚህ ያለ ከአባት እስከ ምዕመን ማለት ነው። አንዳንዴ በጣም ነው የሚገርመኝ ዘመኑን ያለ መዋጀት ነገር አለ። ወደን እንዳይመስላችሁ። ለምሳሌ ሁሉም የራሱን ቤተ እምነት ቢያስተምር በእርግጠኝነት የምነግራችሁ እኛ ኦርቶዶክሳውያንም አልጀመርነውም እንደዚህ አይነቱን ውይይት እኛም የራሳችንን እናስተምር ነበር። ኑ በግድ ተዋዩን እያለ እነሱን ግዴታ እንትን አንልም። ነገር ግን እነሱ አታክ እስካደረጉ ድረስ እስካጠቁ ድረስ የራሴን ትምህርት ላስተምር ዝም ብዬ የራሴን ብትል ወዳጄ ምንም የሚያስኬድ ነገር አይደለም። ያ ማለት የራስ ትምህርት ማስተማር ትክክል አይደለም እያልኩ አይደለም። የራስን ትምህርት ማስተማር ተገቢ ነው ድብና አርጎ፣ ግን ደግሞ ከመከላከል በዘለለ ደግሞ ማጥቃት የሚገባ ነገር ነው እና ይሄ በጣም ቤተክርስቲያን በዚህ ዘመን ያለን ብዙ ጊዜ ዝም በሉ ነው። በሁሉ ነገር ዝም በሉ ነው። ምዕመናን ሲገደሉ ዝም በሉ ነው። መናፍቃን እንደፈለጋቸው አዛብ እንደፈለጋቸው ሲፈነጩ በሚዲያ ሞተው ሲናገሩ ዝም ነው። በቃ ወይ ዝም ነው ወይ ዝም በሉ ነው። እኔ እንደዚህ አይነቱን ነገር ማን እንዳወረሰን ግራ ነው የሚያጋባው። እግዚአብሔር በሚያውቀው በዚህ ዘመን ያለን ማለት ነውና አባቶቻችን እንደዚህ አልነበሩም። በቃል የሚመጣውን በቃል ይመልሳሉ። ደግሞ መሞገት ያለባቸውን ነገር ይሞግታሉ። ኢቭን ጉባኤ ዘርግተው ማለት ነው። ሰውን ሁሉ ስለሚያከብሩ እንጂ ለነሱ ዕውቀትም ቅድስና የሚመጡን ሆኖ አልነበረ መናፍቃኑ። ግን መናፍቃኑ መትረፍ ስላለባቸው ፕላስ ደግሞ ስለሚያስከትሉት ህዝብም ብለው ብዙ ጉባኤያትን እስከ ማድረግ ሎካሊም እንግዲህ ደግሞ በተለይ ኢኮኖሚካልም 3 ዓለም አቀፍ ጉባኤያትን ሁሉ እናውቃለን። እና በቃል ሲመጣ በአፍ ሲመጣ በአፍ በመጽሐፍ ሲመጣ በመጽሐፍ መክተዋል። በዚህ ዘመን ደግሞ መንቀፍረር ነው የሚታየው። ቤተክርስቲያን ምዕመናን ሲገደሉ ሀብት ንብረታቸው ሲወድም ከላይ እስከታች መንቀፍረር እንደየሊ ማለት ነው። ሚዲያው ላይ አላማችን ሌላ፣ ከዛ ደግሞ ቤተክርስቲያን በትምህርት ደረጃ ማታስተምረውን ታስተማራለች እየተባለ ስትወቀስ ስትውል እንደዛው እንንቀፍረር አይነት ነገር ማለት ነው። እና እንደው የራሳችን አይነት ነገር ምናምን ይሄ ለቤተክርስቲያን መቆርቆር አይደለም። ዘመኑን አንዳንዴ መዋጀት ያስፈልጋል።
ከመመለስ ኦርቶዶክስ መልስ አላት? አዎ አላት። ማንም ስላል አይደለም፣ በደንብ አላት። ማንም ይመን ቤተክርስቲያን የክርስቲያኖች ቤተክርስቲያን ስለሆነች ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ አታውቅም። ያልተሰራችውና ምንም የሆነ የምንጨምርላት ነገር የለም። ማንም የትኛውም አካል ይመጣ ማለት ተሰርታ ያለቀች ቤተክርስቲያን ናት። ግን መልስ አላት። በቃ ምን ያመጣል ዝም ብለን ዝም ብለን አይነት ነገር አያስኬድም። ይሄ አንዳንዴ በጣም እንደው ሐሳቡ መርመር ስታደርጉት ክፉ ሐሳቦች አሉ፣ ከዲያብሎስ የሚሆኑ ሐሳቦች ማለት ነው። እና ሰው የመረጠውን የወደደውን መርሃ ግብር ላይ ወዶ ፈቅዶ መሳተፍ መብቱ ነው። ግን ደግሞ ለምሳሌ ሁሌ ዝም ብሎ እንደው ውይይት ክርክር ብቻ ቢሆን ይሄማ ኖርማል ነው፣ አልስማማም። ያው በዚህ ብደት ነው የሚሆነው። እንደዚህ አይነት ሺዎችም ሲመጡ ዝም ጭጭና ዝም ብለን ውይይቱ ነው በቃ እኛ እንጂ ሌላ ነገር አንነካካም። እንደ ምዕመናን መሞታቸው፣ ማለቃቸው፣ መታረዳቸው አይመለከተንም ብንልስ ኧረ እንዴ ይሄም እብደት ነው የሚሆነው። እሱ ዓላማው ሌላ ይሆናል ማለት ነው። ከዛ ውጭ ግን በተቻለ መጠን ያው ሁለት እግር አለ ተብሎ ሁለት ዛፍ ባይወጣም በአቅም ልክ ግን እዛ ጋር ጥፋት ሲጠፋ አይቼ ከሆነ ያንን ጥፋት ስለ ቤተክርስቲያን ብዬ ስጋደል ከማገዝ ይልቅ መጥቶ ሰው እንደገና ሌላ ነገር እንትን የሚል ከሆነ ከባድ ነው የሚሆነው። በዛኛውም በኩል እንደዛ እና ቢቻል እንደው ተከፋፍሎም በጣም መሬት ላይ መሰራት ያለባቸውን ነገሮች ጨምሮ መስራት፣ እሱ እንኳን ካልተቻለ እየተመካከሩ ጊዜ የሰጡ ምናምን በዛ መንገድ መሄድ ይገባል እንጂ እናንተ ዝም ብላችሁ አሁን እዚህ ጋር ወንጌል አይደለም አሁን እዚህ ጋር መወያየት አይደለም አይነት ነገር ምናምን ነገሮች ትንሽ ብስለት የጎደላቸው ሐሳቦች ናቸው። ወይ የተዘረጋ ሜዳ አውደ ምሕረት ቢኖር እዛ ላይ ምናልባት ብንፎርፍ ይትሶክ በቃ በጣም እንደው ነፍስ አድን አይነት ነገር ጥሪ ሆኖ ሁሉም ይሰብሰብ ተብሎ ለምሳሌ እዚህ መጣው አይደለም አይ በቃ ተውት አካችሁ ምናምን ብዬ ብመጣ ያ ጥያቄ ያስነሳል፣ ትክክልም አይሆንም። አሁን ምንም በሌለበት ግን ዝም ብሎ መጥቶ ኮሜንቶችን እንደው ከኛ በላይ ክርስቲያን የለም አይነት ነገር የሚጻፉ ነገሮች እና በውስጥም በውጭ የሚሰጡ ሐሳቦች እንደገና እንድንጓተት እንደገና እንድንቋሰል የሚያደርጉ ከፍ ሲል ክፉ የሆኑ ሐሳቦች አንዳንዶች ከዲያብሎስም ሊሆኑ ስለሚችሉ ጠንቀቅ ማለት ያስፈልጋል። በተለይም ደግሞ በዚህ የመከራ ጊዜ ማለት ነውና የሆነች ኮሜንት ስላየው ነው ቅድም አይ ቲንክ ይሄን ሐሳብ የሰጠሁት። ከዛ ውጭ ግን ቤተክርስቲያን ስደት ላይ ናት። ይሄንን ሁሉ ማወቅ አለበት። ቤተክርስቲያን ቆይታለች፣ ስደት ላይ ነች። በጣም አደገኛ የሆነ ሪስክ ውስጥ ነው ያለችው። በፖለቲካው ብትሉ በዛም ብትሉ በዚህም ብትሉ ምንም ዝርዝር ውስጥ ሳያስገባ ከውስጥም ብትሉ ከውጭም ብትሉ እኮ ነው። በነገራችን ላይ አሁን ቤተክርስቲያን በዚህ ዘመን ፈተናዋ ከውጭ ብቻ ቢሆን ምንም ችግር አልነበረውም። ትልቁ እንደውም ፈተናዋ ችግሯ ልንገራችሁ ከውስጥ ነው። በጣም ፈታኝ የሚያደርገው ይሄ ነው። በነገራችን ላይ ይሄው ምዕመናን ይታረዳሉ ዕለት እንደ ቀልድ ማለት ነው። ግን እረኞቻችን አብዛኞቻቸው እንቅልፍ ላይ ናቸው። በእውነቱ እኔ በጣም ይቅርታ እንደዚህ ባልናገር እንዴት ደስ ባለኝ ነበር መሰላችሁ። እንዴት ደስ ባለኝ እንደዚህ ወደ ላይ እንደዚህ ቀና ብዬ ባልናገር። ግን አባትም አባት ሆኖ ካልተገኘ ግድ ነው ኮሜንት ይሰጣል። እና አንዳንዴ ግራ ነው የምትጋቡት። እና ውስጣችን ላይ ችግር ስላለ በዚህ ዘመን አስተዳደሩ ላይ ማለት ነው ቤተ ክህነቱን ከቤተክርስቲያን መለየት ያስፈልጋል። ይሄ ቤተ ክህነት ያስተዳደር ጉዳይ ነው። ቤተክርስቲያን ግን የክርስቶስ አካሉ በሰማይም በምድርም ያለች ነች። እና ችግር ስላለ መዋቅራችን ላይ በቃ አይ ዶንት ኖ ምን እንደሆነ አላውቅም። ብዙ ሰው የሚያሳስበው ሌላ ነው። በቃ እንደው ሌላ ነገር ነው ያለሙ ነገር ማለት ነውና እንደው ትንሽ እዛ ጋር ክፍተት በጣም መኖሩ መንደሩን የሚሽከረከሩ ጳጳሳት አሉ አይደል? መንደሩን በቃ እንደው የኔ ወንዝ አሁን እኮ እንደዛው ነው። እዛ ደግሞ ሆድ ቀድማ አንድ ወንድም ጋር ስናወራ ሆደ ሰፊ ናቸው ሆኑብን አለኝና ሆደ ሰፊ ሆኑብን ሲለኝ ኦኬ እሱ የሆነች ቃል ነው የተናገረው። እኔ ግን ሳስበው አንተ ይሄ ነገር ቀን ያለው አልኩት። ሆደ ሰፊ ሆኑብን ገንዘብ ከምር ዘማዊነት ምናምን እንዲህ አይነት ነገሮች በቃ የሚከረፉ ነገሮች ከዛ በኋላ ማንም ወጥቶ መናገር አይችልም። በቃ ከዛ ያሸርጋጅነት በቃ ዝም ብሎ እንዲው ስንት አይነት እኮ መሰላችሁ አንዳንዱም ያለውና ይሄ ነገር ቤተክርስቲያንን በጣም ፈትኗታል። እውነት ለመናገር ለመንጋው የማይራሩ
ጨካኝ የሆኑ እረኞች አይነት ነገር ማለት ነው። ከአጥቢያ ጀምሮ አንዳንዴ እንዲህ አይነት ክፍተቶች እንመለከታለን። ሁሉን እየፈረጅኩ አይደለም። በጣም ደጋግ ጳጳሳት፣ ደጋግ አባቶች፣ ደጋግ ቀሳውስት፣ ዲያቆናት በጣም አሉ። እንደው በጣም ብዙ ናቸው ወይ አይመስለኝም። እንግዲህ እግዚአብሔር ያለውን ሰራዊት እሱ ያውቃል። በእርግጥ ብቻ ክፍተቱ ትልቁ ክፍተትን የሚታየኝ ከውስጥ አንድነት የለም። ለቤተክርስቲያን የመንገብገብ በቃ እንዴ እዛ ጋር የሚሞቱት አካሎች ናቸው። ደግሞ የሞቱበት መንገድ ደግሞ በጣም የሚዘገንን በቃ ማተባቸው ብቻ እየታየ ማለት ነው። ማተባቸው እንደዚህ ማተባቸው ይታያል። በቃ ረዶም እንዲህ ነው ባይዘ እየሆነ ያለው። እጅግ በጣም የሚያሰቅ ነው። አንዳንዴ እንደዚህ መስማት እንኳን አችሉም፣ ማየት እንኳን አችሉም። እና እንደዛ ሲሆን ግን ዝም በሉ አይነት ነገር እንዲያውም ዝም በሉ ምን ነው ሲባል አይ እንዲያውም ከዚህ በላይ ችግሩ ይብሳል፣ ስለዚህ ዝም በማለት እንለቃ አይነት ነገር ማለት ነው። እና ይሄ በጣም ነው ልብ የሚሰብረው በእውነት። እንዴት ሰው ደጋግሞ እንዴት ይሞታል? መጀመሪያ በማይፈልጉት ከዲያብሎስ በሆኑ ወገኖች፣ በኋላም ደግሞ እረኞች ባላቸው አካላት ወይም አካላዎች ባላቸው ምዕመናን በዝምታው እንዴት ድጋሜ ይገደላል? ነውር አይደል እንዴ? እኔ በእውነት በጣም እኮ የአንዳንዶች እኮ ስቃይ እኮ በመድኃኔዓለም ምንም እኮ አልገባንም። ይገርማቸዋል ብዙዎቻችን። እና ከውስጥ ጀምሮ በደንብ መሬት ላይ መሰራት ያለበት ነገር አለ፣ መስተካከል ያለበት ነገር አለ። ካህናት አካባቢ በደንብ ስልጠና መስጠት አለበት። ስልጠናው እንትን የሚል ከሆነ የሚያነቃ ከሆነ ያነቃል፣ አይነቃም አይባልም። መዋቅሩ በደንብ መፈተሽ አለበት። በቃ በደንብ ማለት ነው። ይሄ አሰራራችን መዋቅር በደንብ ነው መታየት ያለበት። በየአጥቢያው ምንድን ነው የሚያስጨንቃቸው? አሁን የቤተክርስቲያን አስተዳዳሪዎች ምንድን ነው የሚያስጨንቃቸው? ጸሐፊያን ምንድን ነው የሚያስጨንቃቸው? የምዕመናን መሞት ማለቅ፣ ከዛ ደግሞ ምናልባት በሃይማኖታቸው ጠንክረዋል ወይስ አልጠነከሩም? እንዴት ነው ኦዲት ያደርጋሉ? ይህን ፓርት ነው ወይስ ገንዘቧን ነው? እቺ ሙዳይ ምጽዋት የምትመጣው አንሷን ነው ወይ ኦዲት? እሱም ገንዘብ አያስፈልግም ማለት አይደለም። አንዳንዶች ወደኪሳቸው ነው። በጣም እኮ የሚገርም እኮ ነገር ነው ያለው። አንዳንዱማ በቃ ሆደ ሰፊ ነው አላልኳቸውም ቅድም? ሆደ ሰፊ እንግዲህ ይተርጎም ቅን ያለው ሆደ ሰፊ ነው እንደዛ ማለት ነው። እና በጣም እኔ አንዳንዴ በጣም አሁን ክርስቲያን ሆኖ ዘረኝነት በመድኃኔዓለም አሁን ክርስቲያን ሆኖ ጉቦ፣ ለዛም ቤተክርስቲያን ቁጭ ብሎ ማለት ነው። አሁን ክርስቲያን ሆኖ እንዲሁ ጥንቆላ ምን አመጣ? መተት፣ ጥንቆላ ግለሰቦች አሉ ባይዚ አሉ። አንዳንድ ቦታ እንዲያውም ይታወቃሉ። ማን ይንካቸው? አሁን የዘረዘርኩትን ኃጢአቶች የሚሰሩ ማለት ነው። እና ከዚህ ጀምሮ በነገራችን ላይ በደንብ መሰረት ያለበት ከላይ ከጳጳሳትም ጀምሮ ማለት ነው። እና እንደዛ ካልሆነ በስተቀር አሁንም ለቅሶ፣ አሁንም ማንባት፣ አሁንም ሲቃ ነው የሚሆነው በነገራችን ላይ። እና በነገራችን ላይ በደንብ ሲታሰብ ይሄ ሁሉ ነው መታሰብ ያለበት። እና ውስጥ ያለው የአንድ የመሆን የመቀናጀት አይነት ነገር እንደዛ ቢኖር አባትና ልጅ ቢናበቡ እውነት አባቶችም እንደ አባት ቢሆኑ እኛም ልጆቻቸው እኛ ጋር በጣም ብዙ ክፍተት ነው ያለው በእውነት እንደው ዝም ከላይ እንትናለን እንጂ እኛም ጋር ብዙ ክፍተት ነው ያለው። ከምዕመናን ጋር ያለብን ክፍተት ተማሩ ስንባል አንማርም። በቃ የምንፈልገው ዓለምን ነው። እኛም እኮ ነው በእውነት እንደዛ ነው። አስራት ክፈሉ ሲባል አስራት በኩራት የለም አንሰጥም። ከዛ በነገራችን ተያያዥ እኮ ነው። አሁን እኮ ዝም ብለን እየተወቃቀስን እኮ ነው። አባት ልጁን አባት አይነት ነገርም አለ እኮ አይደል እንዴ? እና ከራሳችን ጀምሮ በደንብ መሰራት ያለበት ነገር አለ በእውነት። የቤተክርስቲያን ጉዳይ ሊያንገበግበን ሊያመን ይገባል። በጣም ሊያመን ማለት ነው። በጣም ሊያንገበግበን ይገባል። ከዛ ደግሞ የነገው ትውልድ ተረካቢ ከኛ ነው የሚወጣው። እኛን ነው የሚያየው፣ እኛን ነው የሚመስለው። እሱንም ማሰብ አለብን። ትውልድ ላይ በደንብ መሰራት አለበት። በደንብ ማለት በተለይ የገጠሯ ቤተክርስቲያን በጣም ተረስታለች። በዚህ በኩል አዛው፣ በዛ በኩል እንትኑ፣ በዛ በኩል ምን እንትን ማይላት አለ ብላችሁ እና ይሄ ፋይናንስ ሲስተሙ ጨምሮ በደንብ ተዋረድ ባለው ማከላይ ባለው መንገድ ምናምን ቢወርድ ወደታች እንዴት ደስ ይል ነበር መሰላችሁ። እዛ ጅንካ ያለችዋ ቤተክርስቲያን ላይ የተቀጠረ ዲያቆን በወር ደሞዝ እየገባለት ከላይ ከማከል ቢያገለግል አስባችሁታል? አሁን እኮ የገጠሯን ቤተክርስቲያን እኮ የሚያስባት እኮ የለም። ይኸው ሲሞቱ ማናስባቸው አገልጋዮች እንኳን አተው ቤተክርስቲያኑ ተዘግቶ ማናስባቸው። አይገርማችሁም? በጣም ይሄ እኮ እብደት እኮ ነው ወንድሞች። ያውን ማዕከላዊ የሆነ ነገር ሴንትራላይዝድ የሆነ ነገር ኑሮት ፋይናንስ ሲስተሙ ራሱ ታች ቤተክርስቲያን አላት እኮ ነበር በእውነት ልጆቿም ይሰጣሉ። ግን ይሄ ማኔጅመንት ማለት ነው
ተራ ነገር በቃ ይሄ ተራው ነገር እና ማኔጅመንት በቃ how to manage ይሄ እንዴት ነው ታች ድረስ እንትን ትችል ነበር ቤተክርስቲያን የሆነ ጊዜ ቅዱስ አባታችን አሁን ማቲያስ በረከታቸው ይደርብንና ብራኪያቸው ትድረሰንና እንደመጡ የሆነ ጥናት ቀረበን እንኳን አስታውሰዋለሁ እና ልክ እንዲህ አይነት ነገር ነው ማከላይ የሆነ ነገር ኖሮ ከዛ ታች ገጠሯ ድረስ ልክ አሁን የመንግስት ሰራተኛ የት የሚቀጠር እንደውም የበረሃ በል ጭምር እየተባለ ይሰጠዋል አይደል ወደዚህ ወደ ሰመራ ወደ አፋር ወደ ምና ድሬዳዋ ምናምን እንዲህ አይነት ቦታዎች ወደዚህ ወደ አይ ቲንክ ሞያሌ አካባቢ ምናምን የበረሃ አበል የሚሰጣቸው ቦታዎች አሉ እንዲህ እንኳን ያደርጋል ማለት ነው የበረሃ አበል ብሎ ተጨማሪ ሳንቲም አለው ምክንያቱም መቅለጥ አለ በበረሃው እንዲህ አይነት ነገር አለ ግን ከማከል ነው በቃ የሆነ ቦታ ይቀጠራል ከማከል ደሞዝ ይገባል ማለት ነው ጭራሽ እንደውም የበረሃ አበል ተብሎም አለው ማለት ነው አይግርማችሁም አሁን በአሰራር ደረጃ እንደው የቤተክርስቲያን የቤተክነቱ ማለት ነው ያሰራር እንትን ከዚህ ሲያንስ ማለት ነው በጣም ያሳዝናል ያኔ ተጠናና እንደዚህ መሆን አለበት ተባለ ይዘርቃል ተብሎ ሲታሰብ ሌቦች ወንበዴዎች ተሰባሰቡና ዘራፋሉ ማለት ነው እንደውም ይሄን ነገር እንትን ያለው ማህበረ ቅዱሳን ነው እንኳን ያኔ በሰማሁት ማለት ነው ሳስታውስ የማህበረ ቅዱሳን ነው ስለዚህ እሱ ያመጣው ነገር አንቀበልም እንደውም ጭራሽ ወደ ማህበረ ቅዱሳን ወደ እንትኑ ማለት ነው ይፍረስልን ይወገደድን አይነት ነገር ማለት ነው እኔ በጣም ያሳፍራል እንኳን ማህበረ ቅዱሳን ለምን የቤተክርስቲያን ልጅ የሆነ ማንኛውም አካል ለምን ጥሩ ሐሳብ ይዞ መጥቶ እንትን አይልም ደግሞ እኮ ማህበረ ቅዱሳን ቀጣና ማህበር አውጥቶት እኮ አይደለም ፕላኑን ማለት ነው አይ ቲንክ በዛን ጊዜ በሰማሁት አንድ ሁለት ሰዎች ገብተዋል መሰለኝ ሊያጠው ነው እንግዲህ ባለሙያ ስለሆኑ ከአባላቱ መካከል አንድ ሁለት ሰዎች ገብተው ጥሩ ሐሳብ ይዘው ቀረቡ አይ እንደዚህ ቢሆን ነው አሪፍ ብሎ ምክር ሐሳብ ሰጡ መሰለኝ እንግዲህ ከዛ ግን ምን ተባለ አጠቃላይ ይሄ ማህበረ ቅዱሳን ሐሳብ ነው ዞር በሉ አንፈልግም ተባለ ማለት ይሄው እንደዚህ ነው እንግዲህ ያለው አሁን ዛሬ በገጠር ስትሄዱ ከአንድ ሀገረ ስብከት ስንት ቤተክርስቲያን ተዘግቶ ታገኛላችሁ ይታረዳሉ አንጎበኛቸው አገልጋያቸው ዲያቆናቸው ቄሳቸው መከራቸውን ይበላሉ እዚህ ከተማ ላይ ደሞዙም ዳጎስ ያለ ነው ይታወቃል ሲገባም በሆነ መላ ነው ወይ በእጅ ነው ወይም ደግሞ በስጋ ነው እንደዛ አለ እኮ እንደዚህ ሁሉም ቦታ አልኩኝ አብዛኛው ግን እንደዛ ነው ማለት ይቻላል በእውነቱ ከዛስ እንደዛም ሆኖ ደግሞ ምን ችግር አለው ምን የሚቦጭቅ አለ ይሁዳ ሁሌም አለ ከ12 አንዱ ይሁዳ ነው ይሁዳ እኮ ክርስቶስ ራሱ የቤተክርስቲያን ራስ ክርስቶስን ያማልክት አምላክ የጌቶች ጌታ ንግስታት ንጉስን እኮ ነው የሸጠው አይደለም ዛሬም ይሁዳዎች አሉ በነገራችን ላይ ምናን የሚሸጡ ቤተክርስቲያን የሚሸጡ አሉ ምንም ከ12 አንዱ ይሁዳ እና ይሄ ብርቅና ድንቅ አይደለም በነገራችን ላይ እንደው ሁሌ እንደው ንጹህ ይሆናል የሆነ ነገር ምናምን አይደለም እኮ ይሄ ከመዋቅሩ እሺ ቤተክርስቲያን ንጽሕት ቅድስት ነች በመዋቅር ደረጃ ግን ይሄ በአሰራር ደረጃ ሁሌ እንደዛ ይሆናል አይደለም ጠመም ይላል አንዱ ግድ ነው ከናንተ መካከል አንዱ ዲያብሎስ ነው እንዳለው ይሁዳን ማለት ነው ጌታ እንደዚህ አይነት ነገር ይሆናል የጌታ ግን ምሕረቱ ደግሞ ዝም ብሎ ይጠብቃቸዋል ማለት ነውና ግን በኃጢአት ላይ ኃጢአት እየደራረቡ እንዲህ አይነት ሰዎች ለቤተክርስቲያን አገልግሎት እንቅፋት ይሆናሉ በአንድ በኩል እኛ እንቅፋት እንዳንሆን መጠንቀቅ ነው ሰርተን መብላት አለዛ ደግሞ ቤተክርስቲያን ምሰጠን ነገር ካለ ቀምሰጠን ይበቃናል ከዛ ደግሞ እንስራ ምንድነው እንደዚህ ዝም ብሎ እንደው የቤተክርስቲያን ልጆችን መበዝበዝ እደው ዝም ብሎ እንደው ሙዳይ ሙጽዋቱን ምኑን መታገል ጉቦ ምንድነው እንደው ጥለናር እንደምንነው አንዳንዴ እኮ በጣም እኮ ነው ከምር በጣም እኮ እንደው እናሳዝናለን እኮ በእውነት እንዴ ስንት ሰማያዊ ነገር እንዴ ተዘጋጅቶልናል እያልን እዛ እያልን እዚህ ማንገባበትን ነገር እንፈጽማለን በመድኃኒዓለም እንደው ሌላው ምን ሰራው ኃጢአት እንትን አይልም በአውደ ምሕረቱ በቤተክርስቲያኑ በአጸደ መቅደሱ እንደዛ ኖር በመድኃኒዓለም በጣም እኮ ከባድ ነው ወንድሞች እና እንዲህ አይነት መራኮት እንዲያውም ደሞዝም እዚህ አልበቃ ብሎ ማለት ነው እዛ አሉ አይደል እንዴ እኔ አንዳንድ ቦታ እኮ ስትሄድ ወደ ገጠሩ በጣም ታዝናላችሁ 200 ብር 100 ብር ደግሞ የለም ጭራሽ እንጂ ደግሞ የለም ደግሞ ያው ባሁኑ እና ይሄ ማዕከላዊ የሆነ ግን ሴንትራላይዝድ የሆነ እንትን ቢኖር በእርግጠኝነት እዚህ ከተማ ሲላፋ የሚውለው ሁሉ መነኩሴ ወንበሉት ቄስ ወይ ዲያቆኑ በእርግጠኝነት እዛ የበራበል ምናምን ቢባል ይሄዳል በእርግጠኝ ሆድ መከራ እኮ ነው በመድኃኒዓለም እና በነገራችን ይሄ ሁሉ ትልቁ ችግር አንዳንዴ ምን ይሆናል መሰላችሁ ክርስትናውን ያልተረዱ ዲያቆናት ይሾማሉ ክርስትናውን ያልተረዱ ጳጳሳት ማን ነው ዝቅ ልበል እንጂ ደግሞ ምንድነው ላይ ዲያቆናት ይሆናሉ ቀሳውስት ይሆናሉ መነኮሳት ይሆናሉ ይሄ ችግር ነው አሁን ይወላችሁ ይሄ በጣም አደገኛው ነገር በነገራችን ላይ
በጣም ትልቁ ውስጣዊ ችግር እንዲህ አይነቱ ነገር እንገራችሁ በቃ ይሁን እና በጣም ጥንቃቄ የሚፈልግ ነገር ነው። በተለይ ደግሞ አገልጋይ ስንሆን እንዳገልጋይ በጣም ጥንቃቄ ማድረግ አለብን። እያንዳንዷ እርምጃችን ትመነዘራለች። ምዕመኑ አለ፣ ከፍ ሲል ደግሞ ዲያብሎስም አለ። በእውነቱ ይችልበታል። ያው ፈተናውን ማብዛት እንደየመክሊቱ አይደለ። አሁን እንደዚህ ያለውን ደካማ ከሚታገል አንድ የቤተክርስቲያን አስተዳዳሪ ቢታገል በአንዲት አጥቢያ ቤተክርስቲያን ስንት ምዕመን አለ? እሱን ሂሳብ ነው የሚሰራው። ዲያብሎስ ሞኝ መሰላችሁ? ለእሳቸውን በሆነ ነገር ይመታቸውና ከዛ ምዕመኑ በቃ የቤተክርስቲያን እያለ እንትን እንዲል ማለት ነው። ያው እኛም ጋር ችግር ስላለ ማለት ነው። አሁን የቤተክርስቲያን አስተዳዳሪ ተሳሳቱ ብሎ ሰው ጳጳሱ ተሳሳቱ፣ ፓትርያርኩ የሆነ ነገር ሆኑ አደረጉ ምናምን ይፈልገው ላድርገው ሊሆን ይችላል። ከዛ የቤተክርስቲያን እንደው በቃ ይቺ ቤተክርስቲያን ስለዚህ እንደው ተሳስታለች ማለት ነው ወይም በቃ ትክክል አይደለች ማለት ነው ይባላል እንዴ? አያችሁ የኛም እኮ አለማወቅ አቤት ውስብስብ ነው። ብቻ ውስጣዊ እንትናችን ልላችሁ ፈልጌ ነው። እና ከዚህ ጀምሮ በጣም መሰረት ያለበት ነገር አለ። ለማንኛውም በጣም ነው ልናስብበት የሚገባው ልላችሁ ፈልጌ ነው። ከወሬ በዘለለ እና ከሚዲያው ላይ ከመጮህ በዘለለ ብዙ ታስበው የሚሰሩ ነገሮች አሉ። ከራሳችን ጀምሮ ልናስተካክላቸው የሚገቡ ነገሮች። ሪሊ ግን ከልባችን ነው ማለት እንዴት ነው? ክርስትናውን ከልባችን ነው ያዝነው? እንደዚህ በሁለት ልብ አለ ብናነክሰው ነው እናንተ ብዙዎቻችን እዛ እኮ በሁለት ልብ ነው በቃ ባጣ ቆየኝ አይነት ነገር ማለት ነው። እዛ የሆነ ጊዜ ሞቅ ሲል ሞቅ ይለናል፣ ያዛ ደግሞ ቀዝቀዝ እንላለን። ራዕየ ዮሐንስ ላይ ያለው ትዝ ይላችኋል አይደል? አዎ ምንድነው የሆነ ለብታ ላይ ነው የተባለው ማለት ነው። በራድም አይደለም ምንድነው ትኩስም አይደለም ቀዝቃዛም በራር ነው ያለው አይደል? እንደዛ ማለት ነው። እተፋለሁ መቅረዝን አጠፋዋለሁ እንደዛ እንዳለው ማለት ነው። ራዕየ ዮሐንስን ምዕራፍ 2 ምዕራፍ 3 እዛ ስትመለከቱ እንደዛ ይላል። እና በጣም ጥንቃቄ የሚሻ ነገር ነው ያለው። እስቲ ስልክ አንዴ እየገባ ስላስቸገረኝ ታብ ኮፕሊንግ አስደርጉ እስቲ እነ ባዚዮን የሚመቻቸው አንዴ። ሰላም ቤተሰብ እንዴት ናችሁ? ያው እኔ እንደ አንድ ተራ መምህር ውሰዱኝ። ባዚ ያለሽ እንዴ ታይ እንጂ እያወራሁ ማይክ ትከፍቻለሽ ይታል። ይቅርታ። በባህላችን እኔ ሰው ሲያወራ ማይክ አልከፍትም፣ ሲከፍትብኝም ይከፋኛል። እኔ ዓለማዊ ሰው ነኝ፣ ግን ኦርቶዶክስ እንደመሆኔ ቀናይ ነኝ፣ እማራለሁ። ፐርፌክሽን ከኔ እንዳትጠብቁ። ሞር የስነ ጽሁፍ ሰው ነኝ። ነገሮችን በነፃነት መግለጽ ያስደስተኛል። እግዚአብሔርም አይ ቲንክ ነፃነት ነው። በፈጠረሽ አንድ ይቅርታ ወንድሜ እስከሚመጣ ድረስ ታብ ኮፒ ሊንክ ላርግና ዲያቆን ሲመጡ እንትን ትላለህ፣ አስተያየት ትሰጣለህ። እስከሚመጡ ግን ታብ ኮፒ ሊንክ እናርግ፣ በኋላ ማድረግ ስለማንችል ማለት ነው። ከይቅርታ ጋር ወንድም አለ እኮ ታብ ያስደርጋለሁ። ግድ የለም እዚህ ያላችሁ በሙሉ። ቆይ አንዴ። ጎሽ 158 ሰዎች ትታዩኛላችሁ፣ ከላይም ከታችም ያላችሁ ታብ ኮፒ ሊንክ ሼር እያደረጋችሁ፣ ጊፍት ያላችሁ ደግሞ የቲክታክ ሳይን በመላክ አልጎሪዝሙን ማስተካከል ይቻላል። ጣል አድርጎ ወይም ሜምበር በመሆን ሜምበር እየሆናችሁ አይደለም። በነገራችን ላይ እንደ ትልቅ ፔጅ እኮ ነው 7። እኔ ራሱ እኮ ስከፍት እኮ 10 ምናምን ሰው ነው ሜምበር የሚሆንልኝ። ስለዚህ ይህንን የተቀደሰ እንትን መስማት የሚያስደስታችሁ ካላችሁ 1 ሰንት መላክ ማለት ነው፣ 1 ሳንቲም። አሁን ቴንኪው ለቲ ሰላም፣ እናመሰግናለን ሁላችሁም ያላችሁ ምናምን ተመስገን። ሜምበር መሆን በጣም ነው የሚጠቅመው። እንትን ይላል ሀብተ ማርያም ጎበዝ። ሁላችሁ ሜምበር ሁኑ። 1 ኮይን ያላችሁ የሌላችሁ ሰጣችኋለሁ። እዚህ ካላችሁ እኔ ግጥም ሳነብ 10 ምናምን ሺህ ኮይን ነው የሚሰጠኝ። በነገራችን ላይ 10 ልስጣችሁ እዚህ ላላችሁት።
እሺ ጎበዝ። ታብታቡንም 54,600 ነው። በፍጥነት እናስኪድለት 100,000 እስኪመለስ ድረስ 100,000 እንግባ። ቴንኪው ሀብተ ማርያም። የቲክታክ ሳይን መላክ ደግሞ የቲክቶክ አሊጎሪዝሙን ያስተካክለዋል። ቲክቶክ ያው የትርፋማ ሚዲያ ነው ማለት ቀላል እንዳይመስላችሁ። የተሰራው ለትርፍ ነው። ሞር ጌመር ስትሆኑ ምናምን ሞር ቫይራል የቲክታክ ሳይን ያለው ነገር ስትልኩለት አድቨርት እያደረጋችሁት ስለሆነ ይወዳል ለማለት ነው። ኮፒ ሊንኩ ደግሞ ስንት ነው? 1.4 ኮፒ ሊንክ ግን እያደረጋችሁ አይደለም። 1.4 በጣም ትንሽ ነው። ኮፒ ሊንኩ መብዛት አለበት። እሰማለሁ ግን ወይስ ለራሴ ነው የማወራው? ትሰማለህ ቀጥላለሁ። እሺ ኦኬ እሺ፣ ሁላችንም ታብታብ እናድርግ በፍጥነት ሰርፕራይዝ እናድርገው እስኪ። 56.1 በፍጥነት 150 ምናምን ሰው ተቀምጦ ኦኬ። መምህር ግሩም ግን በጣም መወዳቸው አባት ነበሩ። ብታስገቧቸው ደስ ይለኛል። ኤኒዌይስ እኔ ቤትም ስለሚመጡ ያው የኔን ረገጣቸው ነው የሚያስተምሩት። ትልቅ አባት ናቸው። እንግሊዘኛም ይችላሉ፣ ግዕዝም ይችላሉ። በጣም ነው የማከብራቸው። 2 ማስተር ዲግሪ ያላቸው ሰው ናቸው እና እንደነዚህ አይነት ሰዎችን ስሰማ እኔ በነገራችን ላይ አዳማጭ ነኝ። እኔ ጸባይ የሚቀየረው ሌላ የሆነ አንጀስት የሆነ ነገር ሳይ ነው ትንሽ አኒቲካል መሆነው። እሱንም እንግዲህ ያው ከክርስቶፎሮስ ጋር ከሆንኩኝ ያው በፊት እንደውም አንስማማም ነበር። አሁን እኮ ታረቅን እና ይሄ ራሱ